የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢትዮጵያ መንግስት ሰራተኞችን ለመላክ ከካናዳ መንግስት ጋር ያደረገው ምንም አይነት ስምምነት አለመኖሩ ተነገረ። እንዲህ እያሉ በሚሊዮን የሚቆጠሩ ሰዎችን የሚመለምሉ ተቋማትና ደላሎች በመኖራቸው የስራና ክህሎት ሚኒስቴር ጥንቃቄ ይደረግም ብሏል። በነዳጅ የሚንቀሳቀሱ ባጃጅና ሞተር ሳይክል ወደ ሀገር ውስጥ እንዳይገቡ ተወሰነ። ምንም አይነት የሕክምና ሙያ ብቃት ማረጋገጫ ሳይኖረው ሕክምና ሲሰጥ የነበረ ግለሰብ በእስራት ተቀጥቷል። ተጠርጣሪው አገልግሎቱን ቤት ተከራይቶ ሲሰራ እንደቆየም ተነግሯል። ነፍሰ ጡሯ በአነር ድመት ተነክሳ ህይወቷ አለፈ። በአዲስ አበባ ባለፈው ዓመት ብቻ የ400 ሰዎች ህይወት በትራፊክ አደጋ ጠፍቷልም ተብሏል። አብዛኛው አደጋዎቹም የደረሱት ቅዳሜ ቀን መሆኑ ተሰምቷል። ቻይና የሰውነት ክብደታቸው ከ50 ኪሎ ግራም በታች የሆኑ ዜጎቿም ከቤት እንዳይወጡ ማዘዟ ሲሰማ ቻይናውያኑም የመንግስታቸውን ትዕዛዝ ሰምተው በኃይለኛው ንፋስ ከመወሰድ ድነዋልም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። የኢትዮጵያ መንግስት ሰራተኞችን ለመላክ ከካናዳ መንግስት ጋር ያደረገው ምንም አይነት ስምምነት አለመኖሩ ተነገረ። መንግስት ብሔራዊ ጥቅምን በሚያስከብር መንገድ ከአውሮፓ፣ ከእስያ፣ ከመካከለኛው ምስራቅ አገሮች ጋር ለስራ ስምሪት ድርድሮችን እያደረገ እንደሚገኝ ሚኒስትሯ ወይዘሮ ሙፈሪያት ካሚል የተቋሙን የ8 ወራት ሪፖርት ለፓርላማ ባቀረቡበት ወቅትም ገልጸዋል። ሚኒስቴሩ ከጀርመን፣ ከስዊድን እንዲሁም ከኮሪያና ጃፓን መንግስታት ጋር በመንግስት ደረጃ ሰራተኛ ለመላክ ንግግር ላይ መሆናቸውንም ይፋ አድርገዋል። በመካከለኛው ምስራቅ ከሚገኙ ከኩዌት፣ ከሳውዲ አረቢያ፣ ከኳታር፣ ከተባበሩት አረብ ኤሚሬትስና ከጆርዳን ጋር የተደረገው ስምምነትም በቅርቡ እንደሚጀመር ገልጸዋል። በተመሳሳይ ከሊባኖስ ጋር የተደረገው ስምምነት በሀገሪቱ ባለው የጸጥታ ሁኔታ ምክንያት በኢትዮጵያ በኩል የሚደረገው እንቅስቃሴ ሙሉ በሙሉ መቋረጡን አንስተዋል። ከባህሬን ጋር ስምምነት ለማድረግ ስራዎች እየተከናወኑ መሆናቸውንና በቅርቡም ወደ ስራ እንደሚገባ ሚኒስትሯ ገልጸዋል። ከነዚህ ሀገራት ውጪ ከካናዳ መንግስት ጋር በዚህ ጉዳይ የተፈረመ ስምምነት አለመኖሩ መታወቅ አለበት። ዜጎችም ለአጭበርባሪዎች ተላልፈው እንዳይሰጡ መጠንቀቅ ይኖርባቸዋልም ተብሏል። በስምምነቱ መሰረት በጀርመን ሀገር ከሚገኝ አንድ የኮንስትራክሽን ኩባንያ ጋር በሙከራ ደረጃ በመነጋገር የኮንስትራክሽን ሰራተኞችን ለመላክ ስምምነት ተፈርሞ መሄድ ጀምሯል የተባለ ሲሆን በስዊድን ከሚገኝ አንድ ኩባንያ ጋርም ተመሳሳይ ስምምነት ከተደረሰ በኋላም በድርጅቱ ውስጥ በታዩ አንዳንድ ጉዳዮች ሂደቱ በጊዜያዊነት ተቋርጧል ብለዋል። የስራና ክህሎት ሚኒስቴር መንግስት ከመካከለኛው ምስራቅ አገሮች ጋር ባደረገው ስምምነት የሚፈለጉት ባለሙያዎች ሴቶች መሆናቸውን የጠቀሱት ሚኒስትሯም ወንዶችን የተሻለ ተጠቃሚ ለማድረግ እየተሰራ እንደሚገኝም ገልጸዋል። ባጃጅና ሞተር ሳይክል ወደ ሀገር ውስጥ እንዳይገቡ ተወሰነ። የትራንስፖርትና ሎጂስቲክስ ሚኒስቴር በነዳጅ የሚሰሩ ባጃጅና ሞተር ሳይክሎች ወደ ሀገር ውስጥ እንዳይገቡ መደረጉን አስታውቋል። ኢትዮጵያ በአመት እስከ 6 ቢሊዮን ብር ለነዳጅ ወጪ እንደምታደርግ የሚኒስቴሩ ሚኒስትር ዴኤታ አቶ በሪሁ ሐሰን ገልጸዋል። በታዳሽ ኃይል ላይ ኢትዮጵያ ያላትን እምቅ አቅም በመጠቀም ከውጪ ከሚገባውና ነዳጅ ላይ ጥገኛ ከሆኑ ተሽከርካሪዎች ተላቆም በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መጠቀም ይገባልም ብለዋል። ለዚህም ፖሊሲዎች፣ የማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘርጋታቸውን የገለጹት ሚኒስትር ዴኤታው በኤሌክትሪክ የሚሰሩ ተሽከርካሪዎችን በአገር ውስጥ የማምረትና የመገጣጠም ስራ ተጠናክሮ ሊቀጥል እንደሚገባም አንስተዋል። የተሽከርካሪዎችን ባትሪ ለማምረት የሚያስችሉ እንደ ሊቲየም፣ ሊድ አዮንና ሌሎች የተፈጥሮ ሀብቶች በሀገር ውስጥ በመኖራቸው ቴክኖሎጂን በመጠቀም ምርትን ማሳደግ ይገባልም ብለዋል። በኢትዮጵያ በአሁኑ ሰዓት ወደ 100 ሺህ የሚደርሱ የኤሌክትሪክ ተሽከርካሪዎች ይገኛሉ። በአንድ ዓመት ውስጥ በኤሌክትሪክ የሚሰሩ ወደ 63 ሺህ የሚጠጉ ባጃጅና ሞተር ሳይክሎችን በአሁኑ ወቅት ማምረት የሚያስችል አቅም እንዳለም ተመላክቷል።
የሕክምና ሙያ ሳይኖረው የሕክምና አገልግሎት ሲሰጥ የነበረ ግለሰብ በእስራት ተቀጥቷል። ግለሰቡ በሙያው ብቃት ሳይኖረው የሕክምና አገልግሎት እንዲሁም የሕክምና መሳሪያዎችንም ሲሸጥ እንደነበርም ታውቋል። ሳሙኤል ገመዳ የተባለው ይኸው ግለሰብ በቡሌ ሆራ ወረዳ ሱኬ በተባለ ቀበሌ ቤት ተከራይቶ የመድኃኒት ሽያጭና የሕክምና አገልግሎት ሲሰጥም ቆይቷል የተባለው ፖሊስ ግለሰቡን ሚያዝያ 1 በቁጥጥር ስር አውሎ የምርመራ መዝገቡን ካጣራ በኋላ ለአቃቢ ሕግ አስተላልፎ ቆይቷል። አቃቢ ሕግም በወንጀል ሕግ ቁጥር 535 የሕክምናና የጤና አጠባበቅ ሙያ ህገወጥ በሆነ መንገድ ተጠቅሞ በመስራት እንዲሁም በወንጀል ሕግ ቁጥር 387 ንዑስ አንቀጽ 4 በሐሰተኛ የሕክምና የምስክር ወረቀት በመገልገል ወንጀል ክስ መስርቶበታል። የአቃቢ ሕግ ክስን የተመለከተው የቡሌ ሆራ ወረዳ ፍርድ ቤት ተከሳሹ አግባብ ካለው ተቋም በግልጽ እንዲሰራ ፍቃድ ሳይሰጠው ህሙማንን በማከምና መድኃኒቶችን በመሸጥ ወንጀል ጥፋተኛ ሆኖ በመገኘቱ ሚያዝያ 3 ቀን 2017 ዓ.ም በዋለው ችሎት በ10 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በድሬዳዋ ከተማ የ23 ዓመት ነፍሰ ጡር በአነር ድመት ተነክሳ ህይወቷ አለፈ። ህይወቷ ያለፈው ኡስኒያ ሙስጠፋ በድሬዳዋ ከተማ አዋሌ ቀበሌ ሚያዝያ 3 ነው በአነር ድመት ተነክሳ ህይወቷ አልፏል የተባለው። ግለሰቧ በመኖሪያ መንደሯ አካባቢ በመንቀሳቀስ ላይ ሳለች የመነከስ አደጋ ደርሶባት ህይወቷ ማለፉን የታወቀው። በዚህም የአካባቢው ማህበረሰብ ጥንቃቄ እንዲያደርግም ተጠይቋል። በአዲስ አበባ በ2016 ዓ.ም 400 ሰዎች በትራፊክ አደጋ ህይወታቸው እንዳለፈ ተሰምቷል። ደርሷል ከተባለው የትራፊክ አደጋ ውስጥም 45 በመቶ የሚሆኑት አምራች የሆነው የህብረተሰብ ክፍል እንደሆነ ተሰምቷል። የከተማ አስተዳደሩ ትራፊክ ማኔጅመንት የ2016 ዓመታዊ የትራፊክ አደጋ መረጃ ትንተናና ውጤትን ይፋ ባደረገበት ወቅት ነው ቁጥሩ የተገለጸው። በዚህ መሰረትም የ401 ሰዎች ህይወትም በትራፊክ አደጋ እንዳለፈ ተመላክቷል። ከጾታ አንጻር ሲታይ በወንዶች ላይ የደረሰው አደጋም ከፍተኛ እንደሆነም ተነግሯል። በትራፊክ አደጋ ከሚከሰት ሞት 78 በመቶ የሚሆኑት ወንዶች መሆናቸውም በሪፖርቱ ላይ ቀርቧል። በባለፉት 9 ዓመታት የሞት አደጋ የደረሰባቸው እግረኞች 86 በመቶ ናቸውም ተብሏል። የተመዘገቡት የሞት አደጋዎችም ከሰዓት አንጻር ሲታዩ ከምሽቱ 12 ሰዓት እስከ 4 ሰዓት ባለው ጊዜ እንደሆነም የተመላከተ ሲሆን ቅዳሜ ቀን ደግሞ አደጋዎቹ በስፋት የደረሱበት እንደሆነ ተነግሯል። በአዲስ አበባ ከተማ አስተዳደር በ2016 ዓ.ም የተመዘገበው አደጋ ከ2015 ጋር ሲነጻጸር በ7 ሰዎች ቀንሷል ነው የተባለው። በመጨረሻም ቻይና የክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿን ከቤት እንዳይወጡ አስጠነቀቀች። ቻይና ይህንን ማስጠንቀቂያ ያስተላለፈችው ንፋስ ይዟቸው እንዳይሄድ በሚል ነው። በሀገሪቱ ሰሜናዊ ክፍል ከባድ ንፋስ መከሰቱን ተከትሎ ነው ይህንን ማሳሰቢያ ለዜጎቿ ያስተላለፈችው። ቻይና በደቡባዊ አዋሳኝ ከምትዋሰነው ሞንጎሊያም መነሻውን አድርጓል የተባለው ይህ ከባድ ንፋስ በሰዓት 150 ኪሎ ሜትር ሸፍኖ ዋና ከተማዋ ቤጂንግን፣ ቲያንጂንን እናም ሄይቤን ጨምሮ የሀገሪቱን ሰሜናዊ ክፍል በኃይል እየመታ ነውም ተብሏል። ቻይናውያን የመንግስታቸውን ትዕዛዝ በማክበራቸው እስካሁን በሰው ላይ የደረሰ ጉዳት ባይመዘገብም ከ300 በላይ ትልልቅ ዛፎች ግን ስራቸው እየተመነገለ እንዳልነበሩ ሆነዋል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።